በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚህች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። ልሳነ ዕፈት ሐዋርያው ቅዱስ ጳውሎስ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋው ግዝረትን ተቀበለ፣ ለአባቶች የተሰጠውንም ቃል ኪዳን ይፈጽም ዘንድ ብሎ እንደተናገረ ለብዙዎችም ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገረዘ ይመስላቸው ነበር። እርሱ እንዳሰቡት ሆኖ ቢሆን ኖሮ አይሁድ ታላቅ ምክንያትን የሚያገኙ በሆኑ ነበር። ጌታችን ግን የግዝረትን ሕግ ፈጻሚ ለኛ በግዝረት ፈንታ የክርስትና ጥምቀትንም ሰጠን። የፋሲካውንም ቂጣ በላ፣ በእርሱም ፈንታ ሥጋውንና ደሙን ሰጠን። የከበረ ወንጌል 8ኛው ቀን በተፈጸመ ጊዜም ሕፃኑን ሊገዝሩት ወሰዱት። ሳትጸንሰው መልአኩ እንዳወጣለትም ስሙን ኢየሱስ አሉት እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቅ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘውና ስሙንም እንድንሰይመው ብልህ የሆነ ገራዥ ሰው አምጣልኝ አለችው። ዮሴፍም ሄዶ የሚገርዝ ባለሙያ አመጣ። ያ ባለሙያም ሕፃኑን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በእናቱ በንጽሕት ድንግል ማርያም ክንድ ላይ አየው። እንዲገርዘውም ሕጉንና ሕፃኑን በጥንቃቄ ያዙትም አላቸው። ሕፃን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳትፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና። ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል፣ ለአዳምና ለሚያምኑ ልጆቹ መድኃኒት ይሆናልና። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ያ ባለሙያ በሰማ ጊዜም አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜም ምላጮቹ በእጆቹ ላይ ቀልጠው እንደ ውሃ ሆኑ። የከበረች ቅድስት ድንግል እመቤታችንን ማርያምንም ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚያ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ ትገዝረኛለህን? ወይስ ሰውቅ ወይም የአባቶች እንዳደረጉ እኔ ላድርግ? ያም ባለሙያ የአባቶች አባቶች እነማን ናቸው አለው። ሕፃን ጌታችን ኢየሱስ ክርስቶስም አብርሃም፣ ይስሐቅ፣ ያዕቆብ የሕዝቡ ሁሉ አባቶች የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ከአንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። በዚያንም ጊዜ ሕፃኑ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጣቸው ያችን ግዝረት ዛሬ ለእኔ ስጠኝ አለ። ያን ጊዜም ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደመውጣቱ የጌታችንና የአምላካችን የመድኃኒታችን ግዝረቱም የማይመረመር ሆነ። እንዲሁ ቅዱሳን ሐዋርያት በተዘጋ አዳራሽ መግባቱና መውጣቱን እንደማይመረመር እንዲሁ እንደፈቀደ ከረቀቀ ጥበቡ ችሎታውን በመገረዝ ከሥጋው ምንም ሳይቆረጥ ገለጠ። አዳምንና ልጆቹን ያድናቸው ዘንድ በፈቃዱ ከጎኑ መስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያም ባለሙያ ገራዥ ይህን ተአምር ባየ ጊዜ የሕፃኑንም ነገር በሰማ ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ እግር በታችም 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ አንተ ነህ አለው። ከዚህም በኋላ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከተአምራቱ ያየውንና የሰማውን እየተናገረ ወደ ቦታው ሄደ። ለእርሱም ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ከቸር አባቱ ጋር ማህያዊ ከሆነ ከመንፈስ ቅዱስም ጋር
ክብር ምስጋና ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን። ሰላም ለግዝረትከ በመዋዕለ ሰሙን ከመ ትፈጽም ለሊከ ሥርዓተ ኪዳን እንተ ወሀብከ እግዚኦ አመ ቀዳሚ ዘመን ግዝረተ መጥባሕት ለወልደ ታራ ምእመን ወበእብነ ዕዝ ለአውሴ መስፍን። በዚህችም ቀን ዳግመኛ የአባታችን የኖህ የዕረፍቱ መታሰቢያ ነው። እርሱም ከአባታችን አዳም 10ኛ ትውልድ ነው። እርሱም ከታናሽነቱ ጀምሮ ኃጢአት እንደሚበዛ ክፋትም እንደሚመላ ደጋጎች እንደሚያንሱ ሥጋ የለበሰ ሁሉ በጥፋት ውሃ እንደሚደመሰስ አምላካዊ ምስጢርንም የሚያይ ሆነ። ስለዚህም ፊቱ የተቋጠረ ሆኖ ፈጽሞ ያለቅስ ነበር። 500 ዓመትም ድንግልናውን ጠብቆ በእግዚአብሔር ትእዛዝ ለአባታችን አዳም ሥጋ ሲያገለግል ኖረ። ከዚህም በኋላ ሚስት እንዲያገባ ጌታ አዘዘው። ሥጋ የለበሰ ሁሉ እንደሚደመሰስ ከእርሱ ዘርም በቀር የሚተርፍ እንደሌለ ነገረው። የአቡዜር ልጅ የሆነች ታይከል የምትባል ሴትንም አገባ። ወደ እርሷም 3 ጊዜ ገባ። ሴምን፣ ካምንም ያፌትንም ወለዳቸው። ከዚህም በኋላ እግዚአብሔር ኖህን እንዲህ አለው፣ ከዚህ ከደብረ ቅዱስ እንጨቶችን ቁረጥ፣ 4 ማዕዘን አድርገህ ለአንተ መርከብን ሥራ። ውጭዋንና ውስጧንም የደሮ ማርና ሙጫ ለቅልቃት አለው። አቆልቋያን 300 ወርዷን 50 ቁመቷን 30 ክንድ አድርገህ ሥራት አለው። ለዚያችን መርከብ መስኮት አውጣላት። አንዲት ክንድ ስትቀር ለመጨረስም በደረሰች ጊዜ በዚያ የጎን ደጃፍ አውጣላት። የአዳራሽነቷ እርከንንም ሥራላት። 3 ክፍል አድርገህ ሥራት። የመጀመሪያው ክፍል ለአራዊትና ለእንስሳ ይሁን። ሁለተኛው ክፍልም ለአዕዋፍና ለተንቀሳቃሽ ሁሉ ይሁን። ሦስተኛውም ክፍል ለአንተና ለልጆችህ ከሚስቶቻቸው ጋር ይሁን አለው። ሁለተኛም እንዲህ አለው፣ ከሚመገቧቸው መብሎች ሁሉ አስገባ፣ በአንተ ዘንድ አኑር። ለአንተ ለአውሬዎችም ለእንስሶችም ሁሉ ምግብ ይሆንልሃል። ከዚህም በኋላ ኖህ ርዝመቱ 3 ክንድ ጎኑ 1 ክንድ ተኩል የሆነ የእንጨት ደወል 3 ጊዜ የሚደውልበትንም ሠራ። በመጀመሪያ ለሥራ እንዲሰበሰቡ፣ ሁለተኛው ለመብል ሲሆን ሦስተኛውም ለዕረፍት ነው። ከጥፋት ውሃ ስለመዳን መርከብንም ሲሠራ የቃየል ልጆች ኖህን አይተው ዘበቱበት፣ እንዲህም አሉ፣ ይህ ሽማግሌ አብዶአልን? ውሃዎች ወደ ተራራዎች ራስ ይወጣሉ እንዴት ይለናል? ከዚህም በኋላ ኖህ የአባታችን አዳምን ሥጋ ወሰደ። ሴም ወርቁን፣ ካም ከርቤውን፣ ያፌትም ዕጣኑን ወስደው ወደ መርከብ አስገቡ። ኖህም ወደ መርከብ ገባ። ሚስቱ ልጆቹና የልጆቹ ሚስቶችም ከጥፋት ውሃ ለመዳን ከእርሱ ጋር ገቡ። ከንጹሐን እንስሳትና አዕዋፍም ተባይትና አንስት 7 ንጹሐን ካልሆኑ እንስሳትም 2 ሴትና ወንድን አስገባ። ከዚህም በዚያች ቀን ምንጮች ሁሉ ተነደሉ። የሰማይም መስኮት ተከፈተ። በምድር ላይም 40 ቀን 40 ሌሊት ዝናብ ሆነ። ውሃውም ሞልቶ መርከቢቱን አንሳፈፋት፣ ምድርንም ለቀቀች። ውሃውም በምድር ላይ እጅግ በዛ። ከሰማይ በታች ያሉትን ረጃጅም ተራራዎችንም ሸፈነ። ውሃውም በላያቸው 15 ክንድ ያህል ከፍ አለ። ሥጋ የለበሰ ሁሉ ከአዕዋፍ፣ ከእንስሳ፣ ከምድር አራዊት ሁሉ በምድር የሚኖር ሰው ሁሉ ሞተ። ውሃውም በምድር ላይ 150 ቀን አየለ። እግዚአብሔርም ኖህን አሰበው፣ ከእርሱ ጋራም በመርከብ ውስጥ ያሉትንም እንስሶች ሁሉ ነፋስንም በምድር ላይ አመጣ። ውሃውም ጎደለ። የቀላይ ምንጮች ተደፈኑ። የሰማይም መስኮት ተዘጋ። ከሰማይ የሚወርደውም ዝናብ ቆመ። ውሃውም እያለቀ ከምድር ይሸሽ ጀመረ። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በ7ኛው ወር በ12ኛው ቀን በ17ኛውም ሰርቀ ሌሊት በአራራት ተራራ ላይ አረፈች። ውሃው እስከ 10ኛው ወር ድረስም እየጎደለ ይሄድ ነበር። 11 ወርም በሆነ ጊዜ ከወሩ በመጀመሪያው ቀን የተራራዎች ራሶቻቸው ታዩ። ከ40 ቀንም በኋላ ኖህ የሰራውን የመርከቧን መስኮት ከፍቶ ውሃው ከምድር ላይ ጎድሎ እንደሆነ ያይ ዘንድ ቁራን ላከው። ሄደ፣ ግን ውሃው ከምድር እስካለቀ ድረስ አልተመለሰም።
ከሱ ቀጥሎ ውሃው ከምድር ላይ ጎርሎ እንደሆነ ታይዘን ርግብን ላካት። እግሯንም የምታሳርፍበት ቦታ አላገኘችምና ወደሱ ወደ መርከብም ተመለሰች። ውሃው በምድር ላይ ሁሉ ነበርና እጁን ዘርግቶ ወደሱ ወደ መርከብም አስገባት። 7 ቀንም ቆይቶ ዳግመኛ ምድርን ታይዘን ርግብን ላካት። ርግብም በማታ ጊዜ ወደሱ ተመለሰች። በአፏም የዘይት ቅጠል ይዛ ነበር። ኖህም ውሃው ከምድር ላይ እንደጎደለ በዚህ አወቀ። 7 ቀንም ቆይቶ ዳግመኛ ርግብን ላካት። ደግማ ወደሱ አልተመለሰችም። የኖህም ዕድሜ 601 ዓመት በሆነ ጊዜ በመጀመሪያው የወሩ መባቻ ውሃው ከምድር ላይ ተቋረጠ። ኖህም የሰራውን የመርከብ ድፍነት ገለጠ። ጨረቃ ሰርክ ባደረገችበት በ12ኛውም ቀን በሁለተኛው ወር ምድር ደረቀች። እግዚአብሔርም ኖህን አንተ ሚስትህም ልጆችህም የልጆችህም ሚስቶችም ካንተ ጋር ያለም ሁሉ ከመርከብ ውጡ አለው። ኖህም ወጣ። ሚስቱ ልጆቹም የልጆቹም ሚስቶችም ከሱ ጋር እንስሳቱም ሁሉ ወጡ። ኖህም ለእግዚአብሔር መሠዊያን ሰራ። ከእንስሳት ከአዕዋፍ ንጹሕ ከሆነ ሁሉ በመሠዊያው ላይ መሥዋዕትን አቀረበ። እግዚአብሔርም መልካም መዓዛን አሸተተ። እግዚአብሔርም እንዲህ አለ፣ ስለ ሰው ክፋት ምድርን ሁለተኛ እንዳላጠፋ ተናገርኩ። በሰዎች ልቦና ክፋትም ከሕፃንነታቸው ጀምሮ ሁልጊዜ ጸንቶ ኑሯልና ከዚህ በፊት እንዳደረግኩትም ሥጋ የለበሰውን በሕይወት ያለውንም ሁሉ ዳግመኛ አላጠፋም። ምድር ጸንታ በምትኖርበት ዘመን ሁሉ ዘር፣ መከር፣ ቅዝቃዜና ሙቀት፣ በጋና ክረምት፣ መዓልትና ሌሊት አይቋረጥም። እግዚአብሔር ኖህንና ልጆቹን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ምሏት፣ ግዟትም። ከእናንተ ጋር ኪዳኔን አጸናለሁ። እንግዲህ ወዲህ ሥጋ የለበሰ ሁሉ በጥፋት ውሃ አይሞትም። በእናንተና በእኔ መካከልም በምድርም መካከል መሐላዬ ምልክት አድርጌ ቀስቴን በደመና ውስጥ አኖራለሁ። ከጥፋትም በኋላ ኖህ ምድርን ይቆፍራት ያርሳትም ጀመረ። የወይን ተክልንም ተከለ። ወይን ጠጥቶም ሰክሮ በድንኳን ውስጥ ተራቆተ። የከነዓን አባት ካምም የአባታቸውን እርቃን አይቶ ሳቀ። ወደ ውጪ ወጥቶም ለሁለቱ ወንድሞቹ ነገራቸው። ያፌትና ሴምም ልብስ ወስደው ሁለቱን ከትከሻቸው ላይ አደረጉ። የኋሊት ሄደው የአባታቸውን እርቃን ሸፈኑ። ፊታቸውንም ወደ ኋላ አዞሩ። የአባታቸውንም እርቃን አላዩም። ኖህም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን ሁሉ አወቀ። ኖህም እንዲህ አለ፣ ከነዓን የተረገመ ይሁን፣ ለወንድሞቹም ተገዢ አገልጋይም ይሁን አለ። የሴም ፈጣሪ እግዚአብሔርም ይመስገን። እግዚአብሔርም የያፌትን አገር ያስፋ፣ በሴም ቤትም ይደር፣ ከነዓንም አገልጋይ ይሁን። ኖህም ከጥፋቷ በኋላ 350 ዓመት ኖረ። የኖህም መላ ዕድሜው 950 ሆነ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለኖህ በሕቁ ምስለ ብእሲቱ ወደቂቁ በገቢረ ታቦር ላዕሌሁ ለተሳለቁ በዝናመ ድምሳሴ ወበማያ አልቁ ውእቱሰ አምሰጠ በጽድቁ። በዚህችም ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ሆነ። ለፈጣሪው ቀናተኛ የሆነ የዚህም ነቢይ በንጉሡ በአካብና ጸያፊ በሆነች በሚስቱ በኤልዛቤል ስለ ክፉ ሥራቸው ሰውነቱ በየዕለቱ ተደክም ነበር። ከዚህም በኋላ መንፈሱ ተበሳጨች። አካብንም በእነዚህ ዓመታት ከአፌ ቃል በቀር ዝናብና ጠል እንዳይወርድ በፊቱ የቆምክ የእስራኤልና የመላእክት ፈጣሪ እግዚአብሔር ሕያው ነው አለው። የእግዚአብሔርም ቃል ወደ ቴስቢያዊ ወደ ኤልያስ መጥቶ ከዚህ ቦታ ወደ ምስራቅ ሂድ፣ በዮርዳኖስ አውራጃ ባለች በኮራት ከዚያ ወንዝ ተሰወር፣ ከዚያም ወንዝ ውሃን ጠጣ፣ በዚያም ይመግቡ ዘንድ ቁራዎችን አዛቸዋለሁ አለው። ኤልያስም እግዚአብሔር እንዳዘዘው አደረገ። ሄዶም በዮርዳኖስ አንጻር ባለ በኮራት ወንዝ ተቀመጠ። ቁራዎችም ጧት ዳቦን ማታ ስጋን ያመጡለት ነበር። ከዚያም ወንዝ ውሃ
ውሃን ይጠጣል። ከብዙ ወራትም በኋላ ያ ወንዝ ደረቀ፣ ዝናብም በምድር ላይ አልዘነበም። የእግዚአብሔርም ቃል ወደ ኤልያስ መጣ። ተነስተህ የሲዶና ክፍል ወደምትሆን ወደ ሰራፕታ ሄደህ በዚያ ተቀመጥ፣ ድሃ ሴት በዚያ ትመግብህ ዘንድ እነሆ አዝዣለሁ አለው። ተነስቶም ወደ ሰራፕታ ሄዶ ወደ አገር አደባባይ መግቢያ ሲደርስ በዚያ እንጨት ስትለቅም አንዲት ድሃ ሴትን አገኘ። ኤልያስም በኋላዋ ቆሞ ጠርቶ ጥቂት ውሃ በማሰሮ አምጪልኝ ልጠጣ አላት። እርሷም ልታመጣ ሄደች። ዳግመኛም ከኋላዋ ጠርቶ እግረ መንገድሽንም በእጅሽ ቁራሽ እንጀራን አምጪልኝ አላት። ያቺም ሴት በማድጋ ካለ ፍኝ ሙሉ ዱቄት በማሰሮም ካለ ከጥቂት ዘይት በቀር እህል እንደሌለኝ ፈጣሪህ እግዚአብሔር ሕያው ነው፣ እነሆም ጥቂት እንጨትን እለቅማለሁ፣ ሄጄም ለልጄና ለአንተ አዘጋጃለሁ፣ በልተነውም እንሞታለን አለችው። ኤልያስም በእግዚአብሔር እመኚ፣ ሂደሽ እንዳልሽ አድርጊ፣ ነገር ግን ለእኔ አስቀድመሽ ትንሽ አምባሻ ጋግረሽ አምጪልኝ፣ ለልጅሽና ለአንቺ ግን ኋላ ታደርጊያለሽ አላት። እግዚአብሔር እንዲህ ብሏልና በምድር ላይ ዝናብን እስኪያዘንብ ድረስ በማድጋሽ ያለ ዱቄትሽ በማሰሮሽም ያለች ዘይትሽ አታልቅም አላት። ያቺም ሴት ሂዳ አዘጋጀች፣ እርሷና እርሱ ልጇም በሉ። ከዚህም በኋላ የባለቤቷ የዚያች ሴት ልጅ ታመመ፣ ነፍሱ ከስጋው እስከምትለይ በሽታው ጸናበት። ያቺም ሴት ኤልያስን ኃጢአቴን አዘክረህ ልጄ ሞት ዘንድ ወደ እኔ መጣ፣ ነቢየ እግዚአብሔር እኔ ከአንተ ምን አለኝ? አንተስ ከኔ ምን አለህ? አለችው። ኤልያስም ያንን ልጅሽን ስጪኝ ብሎ ከእቅፏ ላይ አንስቶ እርሱ ወደሚያድርበት ሰገነት አውጥቶ በአልጋው ላይ አስተኛው። ኤልያስም ወዮልኝ፣ አቤቱ እኔ በዚች ድሃ ሴት ዘንድ አድሬአለሁና አንተ ግን ተቆጥተህ ልጇን ገደልክባት። አቤቱ የዚህችን ሴት ጩኸቷንም ስማት አለ። በዚያም ልጅ ላይ 3 ጊዜ እፍ አለበት። እግዚአብሔርንም አቤቱ ፈጣሪ የዚህ ልጅ ነፍሱ ከስጋው ጋር አትዋሃድ ብሎ ለመነው። እግዚአብሔርም የኤልያስን ልመናውን ሰማው። የዚያችም ሴትዮ ልጅ ነፍሱ ከስጋው ጋር ተዋሃዳ ዳነ። ይህም ሕፃን ነቢይ ዮናስ እንደሆነ ይነገራል። ከዚህም በኋላ እግዚአብሔር ኤልያስን በምድር ላይ ዝናብን አዘንማለሁና ሄደህ ለአክዓብ ተገለጥለት ብሎ አዘዘው። ኤልያስም ወደ አክዓብ ሄደ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጣቸው አንተ ነህን? አለው። ኤልያስም ፈጣሪያችሁ እግዚአብሔርን የተዋችሁት ሂዳችሁ ጣዖታትንም ያመለካችሁ አንተና የአባት ወገኖች ናችሁ እንጂ እኔስ እስራኤልን አልገለባብጣቸውም አለው። አሁንም ወደ እስራኤል ልከህ ከኔ ዘንድ ወደ ቀርሜሎስ ተራራ ሰብስባቸው 450 የሚሆኑ ነቢያት ሐሰትን ከኤልዛቤል ማዕድ የሚመገቡ 400 የሚሆኑ በዛፉ መስገጃ የተሾሙ ነቢያት ሐሰትንም ሰብስባቸው አለው። አክዓብም ወደ እስራኤል ሁሉ ልኮ ሁሉንም ወደ ቀርሜሎስ ተራራ ሰበሰባቸው። ኤልያስም ወደ እስራኤል ሁሉ ቀርቦ እግዚአብሔር ፈጣሪ ከሆነ እርሱን አምልኩ፣ ቤላ አምላክ ከሆነ እርሱን ተከተሉ፣ እስከ መቼ ድረስ በሁለቱ ስህተቶቻችሁ ትጠራጠራላችሁም? አላቸው። ኤልያስም ሕዝቡን የእግዚአብሔር ነቢይ እኔ ብቻዬን ቀርቻለሁ፣ የጣዖቱ ነቢያት 450 በዛፉ መስገጃ የተሾሙት እነሆ 400 ናቸው። 2 ወይፈኖችንም ይስጡን፣ እነርሳቸውም አንዱን መርጠው አርደው በየብልቱ አወራደው በእንጨቶቹ ላይ ከምሩት፣ እሳትን ግን አያንድዱ። እኔም 2ኛውን ወይፈን አርዳለሁ፣ እሳትንም አላነድም። እነርሳቸው የጣዖታቸውን ስም ይጥሩ፣ እኔም የፈጣሪን የእግዚአብሔርን ስም እጠራለሁ። ከእርሳቸው እሳትን ከሰማይ ያወረደ ፈጣሪው ከሰማይ ያወረደ ፈጣሪ ነው አላቸው። ሕዝቡም መልካም ቃል ተናገርክ ብለው መለሱለት። እነርሱም የመረጡትን በሬ ለአማልክቶቻቸው አስቀድመው መስዋዕትነትን አቀረቡ፣ ግን የተቀበላቸው የለም። ኤልያስም መስዋዕቱን ባቀረበ ጊዜ ከእግዚአብሔር ታዛ እሳት ከሰማይ ወርዳ መስዋዕቱን፣ እንጨቱን፣ በጉድጓዱ ላይ ያለውን ውሃውንም አቃጠለችው፣ መሬቱንም ላሰችው። ኤልያስም ሕዝቡን እንዲህ አላቸው፣ ጣዖቱን የሚያገለግሉ ነቢያት ሐሰትን ያዟቸው፣ ከእነርሱም የሚያመልጣቸው አይኑር አላቸው። ሕዝቡም ነቢያት ሐሰትን ያዙ። ኤልያስም ቂሶን ወደሚባል ወንዝ አውርዶ
እየወጋ ጣላቸው። ከዚህም በኋላ ዝናብ ዘነበላቸው። ደስ ብሏቸው ምስጉን እግዚአብሔርን አመሰገኑት። አክዓብም ለሚስቱ ኤልዛቤል ኤልያስ ያደረገውን ሁሉ አሳፋሪዎች ነቢያቶችንም በጦር ወቅቱ እንደገደላቸው ነገራት። ባልኖርባት አንተ ኤልያስ ኑረህባት፣ አንተ ባትኖርባት እኔ ኤልዛቤል ኑሬባት፣ ነገ ይህን ጊዜ ሰውነትን ከነሳቸው እንዳንዱ ሰውነት ባላደርጋት ብላ የያዘችውን ጥላ አማልክቶቼ እንዲህ ይጣሉኝ እንዲህም ይግደሉኝ ብላ ወደ ኤልያስ ላከች። ስለዚህም ኤልያስ እጅግ አዝኖ እንዲህ አለ፣ አቤቱ ነቢያቶችን ገደሉ፣ መሠዊያዎችንም አፈረሱ። እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊገድሏት ይሿታል። እግዚአብሔርም ለጣዖት ያልሰገዱ ለእኔ 7,000 ሰዎችን አስቀርቻለሁና አትፍራ፣ ያንተንም ነፍስ ማንም ሊወስዳት የሚችል የለም። ነገር ግን በሥጋ ሕያው እንደሆንክ ወደ ሰማይ አወጣሃለሁ አለው። አክዓብም ከሞተ በኋላ የሞዓብ ሰዎች አመፁ። አካዝያስም ታሞ በሰማርያ ባለ እልፍኙ ተኛ። ከዚህች በሽታዬ የድን ሞትም እንደሆነ ወደ አቃሮን ጣዖት ወደ ዝንቡ ካህን ሄዳችሁ ጠይቁልኝ ብሎ መልእክተኞችን ላከ። እነርሱም ሊጠይቁለት ሄዱ። ነቢዩ ኤልያስም መልእክተኞቹን በዚህ ደዌ እንደምትሞት እወቅ ብላችሁ ለንጉሳችሁ ንገሩት አላቸው። ንጉሡም ኤልያስ እንደሆነ አወቀ። ይጠሩትም ዘንድ ከ50 ወታደሮች ጋር የ50 አለቃውን ላከ። ሄደውም በተራራው ራስ ተቀምጦ አገኙት። አለቃውም ነቢየ እግዚአብሔር ሆይ ንጉሥ ይጠራሃል፣ ፈጥነህ ውረድና አለው። ኤልያስም የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ አንተንና ወገኖችን ታቃጥላችሁ አለው። እሳትም ወርዳ እርሱንና 50 ወታደሮች አቃጠለቻቸው። ንጉሡም ዳግመኛ ካለቃቸው ጋር 50 ሰዎችን ወደ እርሱ ላከ። አለቃቸውም የእግዚአብሔር ነቢይ ንጉሥ ይጠራሃልና ፈጥነህ ውረድ አለው። ኤልያስም እኔ የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ ታቃጥልህ፣ ካንተ ጋር ያሉትንም 50ንም አለው። እሳትም ከሰማይ ወርዳ ሁሉንም አቃጠለቻቸው። ከዚህም በኋላ ንጉሡ 3ኛ የ50 አለቃ ላከ። እርሱ ግን ወደ ነቢዩ ኤልያስ በትሕትና መጥቶ ሰገደለት። የእግዚአብሔር ነቢይ ሆይ ተገዛሁልህ፣ ሰውነቴ በፊትህ ትክበር፣ የእነዚህም የባሮች ሰውነት ትክበር አለው። ኤልያስም ተነስቶ ወረደ፣ ከእሳቸውም ጋር ወደ ንጉሡ ሄደ። ንጉሡንም እንዲህ ብሎ ተናገረው፣ እግዚአብሔር እንዲህ አለ፣ ቃልን ከጣዖት ስጠይቅ ዘንድ የእስራኤል ፈጣሪ የለምን? ወደ አቃሮን ጣዖት ወደ ዝንቡ ካህን እንዴት ላክህ? ነገሩ እንዲህ አይደለም፣ በዚያ ሞትን ትሞታለህ እንጂ ከተኛህበት መኝታህ አትነሳም አለው። ወዲያውኑም ሞተ። ከዚህም በኋላ እግዚአብሔር ኤልያስን ወደ ሰማይ በሚያወጣበት ጊዜ ኤልሳዕና ኤልያስ ከገልገላ ተነስተው ሄደው ወደ ዮርዳኖስ ደረሱ። ኤልያስም መጠምጠሚያውን አውርዶ ጠቅልሎ የዮርዳኖስን ውሃ መታበት። ውሃውም ተከፍሎ ወዲያና ወዲህ ቆመ። ሁለቱም ሁሉ በደረቅ ተሻገሩ። ወጥተውም በምድረ በዳ ቆሙ። ኤልያስ ኤልሳዕን ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም ኤልያስን በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ሳድርግ ብታየኝ ይሁንልህ፣ ባታየኝ ግን አይሆንልህም አለው። በዚያንም ጊዜ የእሳት ሰረገላና የእሳት ፈረስ መጣ፣ ወደ መካከላቸውም ገብቶ አራራቃቸው። ኤልያስም እንደዚህ በንጹጽታና በጥቅል ንፋስ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላ ዳግመኛም አላየውም። ልብሶቹንም ለሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕም ራስ ላይ ወረደ። የኤልያስም ሀብተ መንፈስ ቅዱስ በኤልሳዕ ላይ እጥፍ ሆኖ አደረ። ኤልያስም የሠራውን ታምራት ኤልሳዕ እጥፍ አድርጎ ሠራ። ይህም ኤልያስ በኋላ ዘመን ከሄኖክ ጋር ይመጣ ዘንድ አለው። አሳዊ መሲሕንም ይቃወሙታል፣ እርሱም ይገድላቸዋል። በድናቸውም በአደባባይ ተጥሎ 3 መዓልት 3 ሌሊት ይቆያል። ከዚህም በኋላ ይነሳሉ፣ የሙታን ትንሣኤም ይሆናል። ይህም ኤልያስ እውነተኛ ነቢይ አስቀድሞ የነበረ በኋላም የሚገለጽ ነው። በብሉይ ዘመንም ኑሮ በበረሃ ውስጥ ነበር። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ነቢይ ኤልያስ ጸሎት ይማረን
በረከቱም በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለኤልያስ እንዘ ይነብር በደብር ሶበ ይቤሎ ላይከ ንጉሠ ሱር ናፍጡነ ነቢየ እግዚአብሔር ለማአነ ነቢየ አምላክ ክቡር እሳተ ሰማይ ወሪዳ ታውየከ በምድር። በዚህችም ዕለት የከበረ አባት የእስክንድርያ አገር ሊቀ ጳጳሳት አባ ወርኪያኖስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 8ኛ ነው። ይህም አባት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በ100 ዓመት ከኢየሩሳሌም ጥፋት በኋላ በ30 ዓመት ሊቀ ጵጵስና ተሾመ። ሕዝቡንም እያስተማረና በቀናች ሃይማኖት እያጸና 9 ዓመት ኖረ። ብዙዎች አረማውያንንና ከሃዲያንንም እግዚአብሔርንም ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በወንጌል ትምህርትም ልቦናቸውን ብሩህ አደረገ። መልካም ጉዞንም በመጓዝ እግዚአብሔርን አገልግሎ በሰላም በፍቅር አንድነት አረፈ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለወርኪያኑ ታምናይ በፍቅ ሙልቆ ጳጳሳት ቴራን ዘይብልወሙ አይማት አረማውያን ይሚጥ እንፍኖተ ካሄድ ወያብል ክርስቲያነ በጸጋ ፍልፉድ ሀብተ መንፈስ ቅዱስ አድማ ዘነሳን ወልድ። በዚህችም ዕለት የከበረና ታላቅ የሆነ አባት የቂሳርያ ኤጲስቆጶስ ባስልዮስ አረፈ። የዚህም ቅዱስ የአባቱ ስም ኤስድሮስ ይባላል። እርሱም ከአንጾኪያ ሀገር ሰዎች ንጹሕና ቅዱስ የሆነ ቄስ ነው። 5 ልጆችንም ወልዷል። እነርሱም ባስልዮስ፣ ጎርጎርዮስ፣ ጴጥሮስ፣ ኬሪዮን፣ መክሪዮን ናቸው። ሁሉም ከፍጹምነት የደረሱ ቅዱሳን ናቸው። በዚህ በከበረ ባስልዮስ ላይም መንፈስ ቅዱስ መልቶበት በሁሉ ዘንድ የታወቀች ቅዳሴውንም ደረሰ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራቶችን አደረገ። በገድሉ መጽሐፍም እንደተጻፈ ከእርሳቸውም 7ቱ እሊህ ናቸው። አንደኛው የስልጥያ ኤጲስቆጶስ የወንድሙ የጴጥሮስ ዜና ነው። እሱ አንዲት ሚስት እንደነበረችው ሕዝቡም ስለዚህ ነገር እንዳሙት ወሬውም ወደ ቅዱስ ባስልዮስ በደረሰ ጊዜ ከሚስቱ ጋር ያለውን ምስጢሩንና ገድሉንም እነርሱ ንጹሐን ደናግል እንደሆኑ ለሕዝቡ ገለጠላቸው። የእግዚአብሔር መልአክም በክንፎቹ ሲጋርዳቸው እንዳየ አስረዳቸው። በዚያንም ጊዜ በቅዱስ ጴጥሮስ ላይና በከበረች ሚስቱ ላይ የእግዚአብሔር መልአክ ክንፎቹን ሲጋርድ ሕዝቡ ሁሉ አዩ። እጅግም እያደነቁ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስንም አመሰገኑት። በደላቸውንም ይቅር ይላቸው ዘንድ ከእግሩ በታች ወድቀውም ቅዱስ ጴጥሮስን ለመኑት። ሁለተኛው ተአምርም ሃይማኖት ለዋጮች መናፍቃን በግብፅ ለወሰዷት ቤተ ክርስቲያን በሯን መክፈት እንዳልተቻላቸው ቅዱስ ባስልዮስ በጸሎቱ ዘግቷታልና ከዚህም በኋላ ሃይማኖታቸው ለቀና ምዕመናን ተከፍታላቸው ገቡ። ሶስተኛም የቅዱስ ኤፍሬም ዜና ነው። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ባየ ጊዜ ይህ የቂሳርያ ሊቀ ጳጳሳት ባስልዮስ ነው የሚል ቃልን ሰማ። ቅዱስ ኤፍሬምም ወደ ቂሳርያ በደረሰ ጊዜ የቅዱስ ባስልዮስን ደግነቱንና ትሩፋቱን አየ። ከእርሱም ዲቁና ደግሞም ቅስና ተሾመ። በቅዱስ ኤፍሬም ላይም ቅዱስ ባስልዮስ ጸልዮ በዮናኒ ቋንቋ እንዲናገር አደረገው። አራተኛው ተአምርም ስለ ሥራው ሁሉ የሚቆጥር ጠንቋይ ከቶ ባቆጣጠሩ የማይሳሳት ቅዱስ ባስልዮስን በታመመ ጊዜ የሚሞትበትን ጊዜ አውቆ ይህን ጠንቋይ ጠርቶ መቼ ሞታለሁ አለው። ጠንቋዩም ማታ ነፍስ ከሥጋ ትለያለች አለው። የከበረ ባስልዮስም እስከ ጠዋት ካልሞት ክርስቲያን ትሆናለህን አለው። ጠንቋዩም አዎን አለ። የከበረ ባስልዮስም የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለመነውና በዕድሜው ላይ 3 ቀኖችን ጨመረለት። ያም ጠንቋይ አመነ። ከቤተሰቦቹም ሁሉ ጋር ተጠምቆ ክርስቲያን ሆነ። አምስተኛው ተአምርም ክርስትናውን ክዶ ክህደቱንም ጽፎ ለሰይጣን ስለሰጠ ባሪያ ዜና ነው። ቅዱስ ባስልዮስም በዋሻ ውስጥ ይህን ባሪያ በዘጋበት የክህደቱንም ደብዳቤ ሰይጣን እስከመለሰለት ድረስ
ስለርሱ ወደ እግዚአብሔር ለመነ፣ ያንንም ባሪያ አዳነው። ስድስተኛም ተአምር ድንግል ስለሆነ ቄስ ዜና እርሱም ሚስቱም ከነርሳቸውም በቁስል ደዌ ታመማለ። የከበረ ባስልዮስም እንዳወቀባቸው በዚያችም ሌሊት ከታመመው ዘንድ እንደተኛ ስለርሱም እግዚአብሔርንም እንደለመነውና ከደዌው እንዳዳነው ተነገረ። ሰባተኛም ተአምር ስለ አንዲት የከበረች ሴት ዜና ነው። እርሷም ኃጢአቷን ሁሉ ጽፋ በክርስታስ አሽጋ ኃጢአቷ ሁሉ እስከሚደመሰስ እንዲጸልይላት ቅዱስ ባስልዮስን ለመነችው። ከአንዲት በደል በቀርም ኃጢአቶቿ ሁሉ እስከተደመሰሱ ድረስ ጸለየላት። ወደ ቅዱስ ኤፍሬምም እንድትሄድ አዘዛት። ቅዱስ ኤፍሬምም ወደ ቅዱስ ባስልዮስ ሳይሞት ፈጥነሽ ተመልሰሽ የካህናት ሁሉ አለቃ ስለሆነ የሚደመስስልሽ እርሱ ነውና ብሎ ነገራት። በተመለሰችም ጊዜ ሙቶ በአልጋ ተሸክመው ወደሚቀብሩበት ሲወስዱት አገኘችው። መሪር ልቅሶንም አልቅሳ ያንን ክርታስ ከአስከሬኑ ላይ ጣለችው። በደሏም ተደመሰሰላት። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ። ለሚፈሩት ይህን ታላቅ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። ይህ የከበረ ባስልዮስም በዚህ መጽሐፍ ውስጥ ከጻፍነው ሌላ ብዙዎች ድንቆይ ተአምራቶችን አድርጓል። ብዙዎችንም ተግሳጾችንና ድርሳናትን ለመነኮሳትም ትምህርቶችን ደርሷል። ከብሉይና ከአዲስም አምላካውያን የሆኑ ብዙ መጻሕፍቶችን ተርጉሟል። ሥርዓቶችንም ሠራ። እነርሱም በሁለት ቦታ ይገኛሉ። ከዚህም በኋላ በሰላም አርፎ በክብር በብዙ ምስጋና ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ብእሴ ሀዳፈ ዘያምር ምሳሌ መስዋሬ ነገር ዘተርፈ ስለታቲ ብእሲ ሶበ ባስልዮስ ተወክፈ ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድኅረ ሞቱ አሃደ ዘተርፈ። በዚህችም ቀን በበረሃ 60 ዘመናት የኖረ አባ ሙሴ አረፈ። እርሱም የቅዱሳንን ልቦና ከማየቱ የተነሳ አደነቀ። ፊቱም ተለውጦ እንደ እሳት ፍም ሆነ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለሙሴ ዘነበረ ገዳመ ትሳክራመ በዛቲ ዕለት እንዘ ይለውም ንዋመ እስከ እምርዮቱ አልባበ ቅዱሳን ተደመ ወተውላጠ ገጹ እንተኮነ ፍመ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 7 በዚህች ቀን የከበረ አባት የሮሜ ሀገር ሊቀ ጳጳሳት ቅዱስ ሶል ጴጥሮስ አረፈ። በዚህችም ቀን የሶሎሞን፣ የጎርጎርዮስ፣ የማርቆስ፣ የአስምዮስ፣ የአትያኖስ፣ የሉያ፣ የመሊየን፣ የሱሲዮስ፣ የማርቲያ መታሰቢያቸው ነው። በዚህችም ዕለት የቅዱስ ኤፍሬም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቱ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሙ በልሳን አዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ አቡነ ዘበሰማያት